ድንገት ሆስፒታል ገባች። ልጇ ወረደባት። አቶ ደረጀ በከባዱ ደነገጠ። ናታን እና ዳጣ ከንፈር ለከንፈር ተሳሳሙ። በፍቅር ቅልጥ አሉ። ጉድ ጉድ ጉድ! ዳጣ እጅጉን በናታን ተስባና ልቧ ቅልጥ ብሎ የከንፈሯን ድንግልና ሰጠችው። ናታንም እጅጉን ትጥሚያለሽ እያለ በደንብ አድርጎ የከንፈሯን ድንግልና ወሰደው። በሚያሳዝን ሁኔታ ኤቢ እጅጉን ደንግጣና እጅጉን ተናዳ ትሰማኛለህ? አሁን ሂጄ ለማየ ሁሉንም ነገር ነው የምናገረው ብላ አለችው። ታዲያ የምፈራ ይመስልሻል እንዴ? ሂጂ፣ የፈለግሽውን ነገር መናገር ትችያለሽ። ምንም አይመስለኝም። ትሰምኛለሽ? እኔ ላንቺ እናትና አባት ብዬ ሁሉንም ነገር አድርጊያለሁኝ። ስለዚህ ምንም ነገር አይቆጨኝም። ግን አንቺ ደግሞ በኋላ የሚቆጭሽን ነገር ባታደርጊ ጥሩ ነው። ይህ ቤት ፈረሰ ማለት የአንቺን ቤት የሁሉም ቤት ፈረሰ ማለት ነው ወይስ የእናትና የአባትሽን ትዳር አትፈልጊውም ብሎ አላት። በፍጹም እንዲህማ ሊደረግ አይችልም ብላ አለችው። ኧረ እባክሽ እንደዛ ከሆነ ሂደሽ ተናገሪ። እኔ ምን ያህል እንደምወዳትና እንደማፈቅራት እኮ ታውቂያለሽ ዳጣን። ታዲያ የእውነት እሷን ትቼ አንቺን የማገባሽ ይመስልሻል እንዴ? እሱ አይመለከተኝም። ትሰማኛለህ? ምንም ሆነ ምንም የማደርገው ነገር ትክክል እንደሆነ እኔ ራሴ ትክክል ነኝ። ስለዚህ እባክህ ናታን የማይሆን ነገር ቀበጣጥር ብትለውም እኔማ የማይሆን ነገር አልቀበጣጠርኩም። አንቺ እንደፈለግሽ አድርጊ። ከዚህ በኋላ ምንም ነገር የምፈራው ነገር የለኝም ብሎ አስረግጦ ነገራት። አቶ ደረጀ ሆስፒታል ገብቶ በሚያስደነግጥ ሁኔታ የሰላምዬ ልጅ መውረዱን እጅጉን አሳስቦትና አሳዝኖት እያለቀሰና እንባ ደም እያዘነ ይገኛል። ምን ነው እንኳን ደስ አለህ አንተ ያኔ እንዴት እንደዚህ ታደርጊያለሽ እያልክ እኔ ላይ እኮ ስትጮህብኝ ነበር። እኔ ግን ልጄን ለመተካት እንጂ ያንተን ትዳር ለማፍረስ አልነበረም። ግን እኔ አንድ ነገር ከሆንኩኝ ብዬ ነበር ያኔ አደራ የሰጠሁ። ከዚህ በኋላ ምንም አይነት አደራ የለብህም። ዳጣም ናት እራሷን ችላ በራሷ የምትንቀሳቀስ ልጅ ናት እና ምንም የምፈራው ነገር የለኝም ብላ አለችው። ቆይ ምን እያልሽ ነው? አዎ ከዚህ በኋላ ሂጄ የማደርገውን ነገር በሙሉ አደርጋለሁ። እንደውም ለዳጣ እውነቱን ነው የምነግራት። እስኪ ንገሪኝ፣ የምን እውነት ነው የምትነግራት? አንቺ ራስሽ እኮ አቅፈሽ ልጄ እያልሽ ምንም እንትን ሳትያት አልነበር እንዴ? ታዲያ እስኪ ንገሪኝ፣ አሁን እሷ ባንቺ ወይስ በእኔ አሊያ ደግሞ በሁላችንም ተናዳ የምትሄድ ይመስልሻል? እመኝኝ፣ ማጣት ካልፈለግሽ አርፈሽ ብትቀመጪ ይሻልሻል። አይ የምትይ ከሆነ ደግሞ በቃ ነገር አድርጊ። ነገር ግን በፍጹም መቼም ቢሆን ምንም የሚፈጠር ነገር የለም። እኔና ዳጣ በፍቅራችን ክንፍ ብለን ፍቅራችንን እናጣጥማለን ብሎ አላት። እጄ ትሰሚኛለሽ? ልጅሽን በማጣትሽ በጣም አዝናለሁኝ። ነገር ግን ማድረግ ያለብኝን ነገር በሙሉ አድርጊያለሁ። ከዚህ በኋላ ምንም የሚቆጨኝ ነገር የለም ብሎ አላት። ኧረ እባክህ ተው እንጂ፣ ምንም የሚቆጭህ ነገር የለም ተው እንጂ እያለች በጣም ተከራከረችው። አይ በቃሽ፣ ማድረግ ያለብሽን ነገር በሙሉ አድርጊ። ከዚህ በኋላ እኔ የምፈራው ነገር የለኝም እንደፈለግሽ እያለ አስረግጦ ነገራት። ሰላም ሰላም! ውድና የተከበራችሁ የህያ ቤት ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዳጣ ዛሬ ከናታን ጋር ያደረገችው ነገር እጅጉን አስደነገጠ ኤቢን። ቆይ ምን ብለህ ነበረ? ምን ብለህ ቃል ገብተህ ነበር ብላ ስትለው ምን ነው
አንቺ የፈለግሽውን ነገር በሙሉ ሳደርግ ልኖር ነው እንዴ? ኧረ እባክሽ ተይኝ፣ አሁንስ በጣም ሰልችተሽኛል ኤቢ ብሎ አላት። ኧረ እባክህ ትሰማኛለህ? አንቺን ብትሆኚ ብትርቂ ይሻልሻል ዳጣ። ለአንቺ የማይሆንሽን ሰው ለምንድን ነው እንደዚህ ሙጭኝ ያልሽው? ብላ አለቻት። አይ እዩልሽ እስከ ዛሬም አርፌ የተቀመጥኩት ለሌላ ሳይሆን ስለማከብርሽና እንደ እህቴ ስለማይሽ ነው እንጂ በፍጹም አንቺን ፈርቼሽ አይደለም። እና አሁንም ቢሆን ከህይወታችን መውጣት ያለብሽ አንቺ እንጂ እኛ አይደለንም ብላ አለቻት። ነው ዳጣ፣ እንደዛ ከሆነ የምፈልገው ነገር ከዚህ ቤት እንድትርቂ ነው። ምን? አዎ ከዚህ ቤት ርቀሽ ትሄጂና እኛም የሰላም ህይወትን እንኖራለን ብላ አለቻት። እንደሱ እንኳ አታስቢ። እውነት ለመናገር ከዚህ ቤት ማን እንደሚወጣና እንደማይወጣ የሚወስነው ያው እኔም ሳልሆን አባትሽና እናትሽ ናቸው። በቃ ስለዚህ አርፈሽ ብትቀመጪ አይሻልሽም እንዴ? አረ ተይ ግድለሽም ተይ ኤቢ፣ አሁንስ እውነት በጣም ነው የሰለቸሽም ብላ አለቻት። ነው እንደዛ ነው አይደለ? ተይ እንጂ የምን መሰልቸት ነው? በቃ ነገርኩሽ፣ መናገር ያለብኝን ነገር በሙሉ ተናግሬያለሁኝ። ስለዚህ ከዚህ በኋላ አርፈሽ ብትቀመጪ ይሻልሻል ብላ አለቻት። እንደዛ ከሆነ በጣም ጥሩ፣ መናገር ያለብኝን ነገር በሙሉ እኔም ተናግሬያለሁኝ አለቻት። እንደፈለግሽ ምንም ይሁን ምን የፈለግሽውን ነገር መናገር መብት አለሽ፣ ግን ደግሞ ከህይወታችን እንድትወጪ እፈልጋለሁኝ አለቻት። ኧረ እባክሽ አዎ የምሬን ነው። በቃ ከዚህ በኋላ እናታን አጠገብ ስታጎበጉቢ እንዳላይሽ ብላ አለቻት። በጣም ጥሩ፣ እንደዛ ከሆነማ አንቺ ምን እንደሚጠብቅሽ ማወቅ አለብሽ። በቅርብ ጊዜ የእውነትህን ነው ምልሽ መፈጠርሽን እስከምትጠይ ድረስ ነው የማደርግሽ ብላ አለቻት። እጠብቃለሁኝ፣ የእውነት ምንም የምፈራው ነገር የለኝም። እሺ እኔ እስከ ዛሬም ለጋሸና ለትዬ ብዬ እንጂ ፈርቼሽ አልያ ደግሞ ሌላ ነገር ይፈጠራል ብዬ አይደለም። ስለዚህ አንቺን በፈለግሽበት መንገድ ሂጂ፣ እኔም ደግሞ በፍጹም እሱን አልተወውም ብላ አምርራ ተናገረች። ሆስፒታል ያሉት ዶክተሮቹ እጅጉን የደነገጡትና እንዲሁም ልጅ በመውረዱ ዶክተሩ በጣም አዝኛለሁ እና እንደዚህ ሊሆን አይገባም ነበር። ሰላም እንዴት ነው አንቺ? በእርግዝናሽ ወቅት እኮ ነግሬሽ ነበረ ምንም ማሰብ እንደሌለብሽ መጨነቅ እንደሌለብሽ እና ነገሮችን ተካክይ ነግሬሽ አልነበር እንዴ? ታዲያ ለምንድን ነው እንደዚህ ያደረግሽው ብሎ አላት። ምን ላድርግ ብለህ ነው ዶክተር? እውነት ለመናገር ያለኝ ህይወት እንደዚህ ነው፣ ግን ደግሞ ልጄን በማጣቴ በጣም ልቤ ተሰብሯል ብላ አለችው። አይዞሽ የመውለድ እድልሽ እኮ አለ፣ ስለዚህ ትወልጃለሽ ብሎ ሲላት፣ አይ ከዚህ በኋላ ምንም አይነት ነገር አልፈልግም፣ ሁሉንም ትቼ መሄድ አለብኝ ብላ አለች። ደረጀና ሰላም ፊት ለፊት ተገጣጠሙ። ያለህ ጋሼ አሁን እሄዳለሁ፣ ነገር ግን የሆነ ቀን መጣና ሁሉንም ነገር ነው የማበላሸው ብላ አለችው። አብደሻል እንዴ? ቆይ አንቺ ሴትዮ ለምንድን ነው ማትተይኝ? በቃ ተይኝ እያልኩሽ አይደለም? አንቺ ከፈለግሽ ደረጀ እና ሰላም ሆስፒታል ውስጥ በከባዱ ተጨቃጨቁ። በቃ ከዚህ በኋላ ሁሉንም ነገር ለዳጣ እነግራታለሁኝ ብላ ስትል፣ አብደሻል እንዴ አንቺ ሴትዮ? ቆይ ምን ብለሽ ነው የምትነግሪያት? ትሰሚኛለሽ? በፍጹም አልነግሪያትም። መናገር ካለብኝም እኔ ነኝ የምናገረው ብሎ አላት። አንተንማ እኮ አየሁህ። ትሰማኛለህ? በቅቶኛል። እኔ ከዚህ በኋላ ከአንተ ጋር የምጨቃጨቅበት ምንም አይነት አቅም የለኝም ብላ አለችው። እንደዛ ከሆነ ታዲያ ምን ችግር አለው? ሂደሽ ንገሪያታ። ግን ደግሞ በኋላ ምን እንደምትልሽ እኔ ራሱ ለመስማት ጓጓሁኝ ብሎ አላት። ኧረ እባክህ ምን የምትል ይመስልሃል? ያው በሌላ ሳይሆን በአባቷ ተስፋ እንደምትቆርጥ እኔ እርግጠኛ ነኝ ብላ አለች። ምን? አዎ ያው በአባቷ ተስፋ መቁረጡ አይቀር። በፍጹም ተስፋ ልትቆርጥ አትችልም። ትሰሚኛለሽ? እኔ ምንም ነገር አላደረኩም። ያኔ ወንድሜ እንደ ጣላት እኮ አስረግጬ ነግሬሻለሁኝ። ቆይ አንቺ ሴትዮ እሷንና እኔን አጣልቶ ልጅሽን የራስሽ ማድረግ ብቻ ነው እንዴ እቅድና አላማሽ ብሎ ሲላት፣ አዎ እውነት ለመናገር አንተንና እሷን ማጣላት ብቻ ነው አላማዬና አላማዬ። ከዛም በኋላ ልጄን የራሴ አደርጋታለሁኝ።
ላሳለፍክብኝ ስቃይና መከራ ይሄ ይገባሃል ብላ አለችው። ኧረ እባክሽ እንደዛ ከሆነ ሂጂ አንቺ ራሱ እኔን አታለሽና መጠጣ ጠጥተሽኝ አብሬሽ እንዲተኛና የወረደው ልጅ ደግሞ ወንድሟ ወይም እህቷ እንደሆነ ስነግራት ያኔ ምን አይነት አረመኔና ጨካኝ ሴት እንደነበርሽና ሰውን ለማታለል አንደኛ ተክነሽ እንድተካንሽ ይህን ሁሉ እናገራለሁኝ ብላ ስትለው ሲላት ውይ ያንተስ ደግሞ በጣም አረመኔነትና ጭካኔነት ከፋ አለችው። እሱን እንደፈለግሽ ማረግ ትችያለሽ፣ ግን ደግሞ መናገር ያለብኝን ነገር በሙሉ ተናግሬያለሁ። ከዚህ በኋላ በቃ አርፈሽ ብትቀመጭ ይሻልሻል ብሎ አላት። ኧረ እባክህ አዎ እባክሽን በቃ ተይኝ። ከዚህ በኋላ እኔም ትዳሬን አብሬ ላኑርበት የተሻለ ህይወትን ለመመስረት እንደዚህ አይነት ነገር ማድረግ አለብኝ ብሎ ሲላት፣ ኧረ እንደዛ ከሆነ ጥሩ። ምክንያቱም አንድ ማድረግ ያለብህ ነገር አለ። ምንድን ነው እሱ? መቼም ቢሆን መቼም እኔን እፋታታለሁ ብለህ አስበህ ከሆነ በፍጹም አትፋታኝም። ቆይ ደግሞ ምን ማለት ነው ይሄ? ምንም ማለት አይደለም። በቃ ማድረግ ያለብህን ነገር በሙሉ አድርግ። ግን ደግሞ ታሸንፈኝ እንደው አታሸንፈኝ እንደው ደግሞ ያኔ አንተና እኔ ፊት ለፊት እንገናኛለን ብላ አለችው። ዳጣና አቶ ደረጀ አባዬ ዛሬ ማትነግረኝም እንዴ ብላ ስትለው፣ ቆይ ስለምንድን ነው የምነግርሽ? እስኪ ንገሪኝ እንዴ። ከዚህ በላይ ምን ነገር እንድነግርሽ ነው ዳጣ? አይ እባክህ እናቴን እንድትነግረኝ እፈልጋለሁ። ሁሌ አሽሙርና ነገር በጣም ሰልችቶኛል። ዛሬ ኤቢ እናትሽ ጋር አትሄጂም ወይ? እናትሽ ጋር በቅርቡ ትሄጃለሽ ብላ አለችኝ። ስለ እናቴ ጉዳይ ኤቢ ታውቃለች እንዴ? ምን እያልሽ ነው ዳጣ? አሁንማ እያበርሽ ነው መሰለኝ። አይ አባዬ እኔ አላበርኩም፣ ያበዳችሁት እናንተ ናችሁ። ወይ እናቴን አሳውቀኝና ሙታም ከሆነ ሙታለይ በለኝ፣ አሊያ ደግሞ ያለችበትን ቦታ የት እንዳለች አሳውቀኝና ልሄድ። እኔ በቅቶኛል። የእውነት ኤቢን መቋቋማት ይመስልሃል እንዴ? ምን ማለት ነው ልጄ? በቃ ኤቢን ስልችት ብላኛለች። ከነገ ዛሬ ትሻሻላለች ብዬና እህቴ ናት ብዬ አርፌ ብቀመጥ፣ እሷ ግን መጫወቻ እያደረገች ነው። ስለዚህ የእውነት ይህን ነገር የምቀበለው ይመስልሃል እንዴ? እንዴ ታዲያሳ አልቀበለውም። በቃ ከዚህ በኋላ ምንም ነገር ይሁን ምንም በቅቶኛል እና እባክሽን ብላ አለቻት። ኧረ እባክሽ አዎ የምሬን ነው። በቃ በቅቶኛል አባዬ፣ ማድረግ ያለብህን ነገር በሙሉ አድርግና በቃ ከዚህ በኋላ ከህይወታችሁ እንድወጣ እርዳኝ ብላ አለችለት። ምን? አዎ የምሬን ነው። በቃ እኔ ሁሉም ነገር ስላስጠላኝ መሄድና መሄድን ብቻ ነው የምፈልገው ብላ አለች። ውድ የህያቤ ዩቲዩብ ቤተሰቦቼ የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ